ልኝና ያውን በጥይት ተመትቼ ነው እኔ ረጅም ጊዜ ተኝቼ ነበር በቀዶ ጥገና ማለት ነው። በጣም ብዙ ማለት እሷ በጣም ተንከራታለች ማለት ጓደኞቹን ፈልጋ ለማግኘት ያልጣረችው ጥረት የለም። እዛ ድረስ ሄዳ ነበረና ከብዙ ጥረት 3 አመት ምናምን ፈልጋለች ታውቃለህ ነገር ያለውና እሷ ብቻ መሰለ እንዴ? እሷ ብቻ እንዳይመስል እንደገና የኔ ወላጆች አሉና አባቴ ያው እኔ እያለሁ አልነበረም። እናቴና ታላቅ ወንድሜ ይኖሩ ነበር። እነሱንም እስቲ በዚህ አጋጣሚ ላግኛቸው ብዬ ብሄድ ያው እናቴ እንዳረፈች ሰማው። ወንድሜም ቤቱን ለቆ የለም የት እንዳለ ማላቅ። ሰላም ውድ ተመልካቾች እንደምን አላችሁ? በባለፈው አንዲት ባለ ታሪካችን መታ ወላጅ አባቷን እንድናፋልግላት ጠይቃን ነበር። እንግዲህ ያንንም ነገር ያው እኛ ቪዲዮን ለቀን ነበር። እንግዲህ ያንንም ቪዲዮ ተመልክቶ አንድ ሰው እንግዲህ አባቷን ብሎ መጥቷል። ያም ታሪክ እንግዲህ ከሱ ህይወት ጋር ተቀራራቢነት እንዳለው ለኛ ነግሩናል። ባለ ታሪካችን እንኳን በደህና መጣ። እንኳን ደህና ቆያችሁ። እስቲ ስምህን ለተመልካቾች አስተዋውቅልን። እሺ አመሰግናለሁ። ስሜ 50 አለቃ ሙልጌታ አሸናፊ ይባላለሁ። እስቲ ምንድነው ዛሬ ላይ ያው ታሪኩን ተከታትለዋል። የልጅህን ፎቶ በመልክም እንግዲህ በቪዲዮም ተመልክተሃልና ያ ነገር እንግዲህ ከኔ ህይወት ታሪክ ጋር ተመሳሳይነት ተቀራራቢነት አለው ብለን የመጣው ምናልባትም እሱ ይዘው የመጣችሁ ሐሳብም ህይወትም እንግዲህ ምናልባት እኔ አባቷ ልሆን ይችላል ብለን የመጣውና እስቲ የተጠፋፋችሁበትን ሁኔታ ከዛም በፊት ደግሞ ከእናቷ ጋር እንዴት እንደምትኖሩ ያለውን ታሪክ ዘርዘር አድርገህ ንገረን። እሺ ጥሩ። እውነት ነው ቪዲዮውን እንደተመለከቱት እኔ ያው ውስጤ ድንግጥ ነው ያለው። ምክንያቱም ተመሳሳይ ቁጥሮችን ነው እቺ ልጅ ስትናገር የነበረው። የተጠፋፋንበትን ሁኔታዎች የገለጸችበት አመቶች ከኔ ጋር የሚመሳሰሉ ነው። በተጨማሪ ስሟ ደግሞ ያው እንደ ቪዲዮ ላይ እንደተመለከትነው ራሄል ሙልጌታ ነው የሚለው። እኔ ነኝ ራሄል ብዬ የሰየምኳት። ሙልጌታ የኔ ስም ነው። እንግዲህ የእናቷን ስም ካለመጥቀሷ በስተቀር ሌላው ነገር ትክክል ነው። ታሪኩ ከኔ ህይወት ጋር የተቀራረበ ነውና እቺ ልጅ እኔን ብቻ አይደለም እኔ እንኳን ብጠፋ ቤተሰቦቼን ፍለጋ እንደመጣች ስሰማ ጊዜ በቃ በጣም ስሜታዊ ያደረገኝና ጉጉትም ስለነበረኝ እኔ እሷን የማግኘት ትልቅ ፍላጎትም ፍለጋም ላይ ስለነበርኩ ነው ይሄንን አድራሻችሁን አፈላልጌ በጣም ቀላል አይደለም እናንተን ማግኘት በጣም ከባድ ነበር። ግን አግኝቼ ያው ዛሬ ያለውን ታሪክ አጫውቼ ያው የኔ ልጅ ሆና ከተገኘች ልጄን እንደማግኘትና ለመሳም ነው የመጣሁት። መልካም። ያው እንግዲህ እኛም ያንተ ምኞት ተሳክቶ እንግዲህ እኛ ጋር የመጣችሁ ባለ ታሪክ ልጅ እንድትሆን እንመኛለን። እስቲ እንዴት ነበር በመጀመሪያ የምትኖሩት አንተና እናቷና እንግዲህ ልጅ እንዴት ነበር የምትኖሩት? እንግዲህ እኔ እዚሁ አዲስ አበባ ተወልጄ ነው ያደግኩት። እዚሁ ቄራ አካባቢ ያው ምሳ ሰዓት አካባቢ ምሳ ለመብላት በመወጣበት ሰዓት የሷ እናት የልጄ እናት ወይ ባለ ታሪኳ የራሄል እናት አይን አለም ትባላለች። እሷ ጋር ቡና ጠጣ ነበር። እሷ ሻይ ቡና እዛ አካባቢ ትሸጥ ነበር እና በዛ ተላመድን። በተደጋጋሚ እንገናኛለን። ከዛ የፍቅር ግንኙነት ጀመርን ማለት ነው እኔና እሷ። ከዛ በኋላ ረጅም ጊዜ ከቆየን በኋላ ደግሞ ለምን አብረን አንኖርም? ባለን ነገር እግዚአብሔር ይባርክልናል፣ ገንዘቡ ወደፊት ይመጣል፣ ፍቅር ይበልጣል። ፍቅር ካለ ለምን አብረን አንኖርም? ተጋግዘን ነገ እንለወጣለን፣ ነገ ትልቅ ተስፋ አለን ብለን በማሰብ የሆነች አነስተኛ ቤት ተከራይተን በጋራ ኑሮ መስርተን መኖር ጀመርን። ከዛ በኋላ አሁን በቪዲዮ ያየኋትን በቴሌቪዥናችሁ ላይ ያየኋትን ልጅ ብዬም ማምናትን ራሄልን ወለድን። እዛ እሷን ወልደን በፍቅር ነበር የምንኖረው። ገቢያችን እንደው ትንሽ ቢሆንም በጣም የተመጣጠነና ደስተኛ የሆነ ህይወት ነው የነበረን። ልጃችንን በጣም ጣፋጭ ነበረች። ለቤታችን በቃ ብርቅ ነች ለኛ፣ እንደ እንቁ ምናያት ነች። በቃ መማፀኛችን ነች ለኛ፣ ምንጽናናባት ልጃችን ነች። ያው ብዙ እንደነገርኩ ብዙ ተስፋ ነበረን እኔና አይናለም። ያው በዛ መሃል እንግዲህ አጋጣሚ ከነሱ ጋር ተለያየው ወጣሁኝ ማለት ነው። ከነሱ ቤት ወጣሁኝ። እንዴ ለምንድን ነበር የወጣኸው? በምን ጉዳይ ነበር? ጥሩ በወቅቱ ልጄ ራሄል የ8 አመት ልጅ ነበረች። በዛን ሰዓት ደግሞ ሀገራችን ላይ ትንሽ ጦርነት ሁኔታ ነበርና
ያው እንደነገርኩ እኛ በልጅነት ነው ፍቅርንም ትዳርንም የጀመርነው። እኔም በጣም ወጣት ነበርኩኝ። እንደምታየው የቀን ስራ ላይ ነው ያለሁትና የሀገር መከላከያ ሚኒስቴር ያው በግዳጅ ወደ እንድዘምት ተደረግኩኝ። በዛ ሰዓት እንግዲህ እንደነገርኩ እሷ ልጄ የ8 ዓመት ልጅ ነች። በዛ ሁኔታ ላይ ያሉ ለጦርነት ወደ ግንባር ሄድኩኝ ማለት ነው። ወደ ግንባር ሄድኩኝ። ያው ይሄ ነው ያለው እንግዲህ የተለያየ ነው። በዚህ ምክንያት ነው እንደው ወደ ግንባር ከሄድክ በኋላ ለሀገርን ለማገልገል ከሄድክ በኋላስ እንደው ከባለቤትና ከልጅ ጋር ለመገናኘት አልሞከርክም ነበር አንተ በግልህ? እዛም ሄጄ ይናፍቁኛል በጣም በቃ እንቅልፍ የለኝም። እነሱ ብቻ ናቸው ሀሳቤ ላይ ያሉት፣ ልጄና ባለቤቴ ናቸው። እንገናኝ ነበር፣ ማሰልጠኛም እያለሁ እንገናኝ ነበር። ከማሰልጠኛም ወጥቼ ወደ ውጊያ ከገባው በኋላም ውጊያ ላይም ሆኜ በምናገኘው እረፍት ላይ እየተደዋወልን ቴሌግራም አለ፣ በቴሌግራም እየተገናኘን እናወራ ነበር ረጅም ጊዜ እና ውጊያው እስከሚባባስ ድረስ ቢያንስ እስከ 3 ዓመት ገደማ ድረስ በደንብ ነው የምንገናኘው የነበረው። ልጄም አገኛታለሁና በቃ ድምጿን ስሰማ በጣም ነው በቃ እንደው የሚያሳቅቅ ነው። ብቻ አጠገብ ብትኖር ደስ ይላል። ገብቷል። ፍቅርን ሳጨርስ ሂደ ደግሞ እሳት ውስጥ ሆነ የነሱ ናፍቆት እንደገና የልጅነት ድምጿ በቃ ውስጥ በቃ እንቅልፍ ይረብሻል። የባለቤቴም እንደዛው ተስፋ የነበረን ተስፋ በሙሉ እዛ ጦርነት ውስጥ ሆነ ስታስቡ በጣም ከባድ ነው እና በኋላ ያው ከ3 ዓመት በኋላ ውጊያው ሲባባስ እኔም ከነበርኩበት ቦታ ወደ ሌላ ወደ ሶማሌ ጠረፍ አካባቢ ደግሞ አዛወሩኝ። እዛ ሆኜ በቃ መጠፋፋቱ ተጀመረ ማለት ነው። በሶማሌ ጠረፍ ላይ መጠፋፋት ተጀመረ። ምክንያቱም ኔትወርክ አይሰራም፣ ብዙ ኔትወርክ አይሰራም ወደዛ። እኛም ወደዚህ ያው ሞክራለሁ ሁሉ ጊዜ ግን በጣም ያው ስለማላገኝ እየተሳቀኩ ነው የምኖረው። እንደው ኑሮ አትበለው። ካሁን ነገ ጥይት ይምታኝ አላቅም፣ ግን ሁሉ ጊዜ እነሱን ነው የማስበው። ከዛ እንደገና እዛ ረጅም ጊዜ ቆይቼ ተመልሼ እንደገና ወደ ጅቡቲ ጠረፍ ተዛወርኩኝ። እዛ ደግሞ ሲሄድ እንደገና ይባሰ። እነሱን ባላገኘው ቁጥር በቃ የኔ ሀሳብ እየጨመረ እንቅልፍ እያጣው ያው በጥይት ውስጥ ሆኜ እነሱን እየናፈኩ ኖር ነበረ። ምንም የማገኝበት አማራጭ አልነበረም። አንዳንድ ጊዜ ወደዚህ ወደ አዲስ አበባ የሚመጡ በተለያየ ምክንያት በእረፍት ወይ ቆስለው ሲመለሱ ወደ አዲስ አበባ የሚመጡ ሰዎች ስታገኝ ደብዳቤ ትልካለህ። እንደዛ ሁሉ ሞክሬያለሁ፣ ግን ይድረሳት አይድረሳት እርግጠኛ አይደለሁም። ወደ እኔ ግን መልስ የመጣ ነገር የለም። በዛ ጦርነት ውስጥ ደግሞ ብዙ ነገሮችን አየሁ። የሚገርም ነገር መከላከያ ሰራዊት እኔ መጀመሪያ እንዳሰብኩት አይደለም። ብዙ መስዋዕትነት የሚከፍል ነው። እኔና ያ እንኳን በድህነት ውስጥ እንድንኖር አገር ውስጥ ሰላም አግኝተን እኔና ፍቅረኛ እንድንኖር ዳር ድንበር ላይ ቆሞ ሲጠብቀን የነበረው መከላከያ ሰራዊት ነው። ምክንያቱም የሚከፈለውን መስዋዕትነት በጣም በብዙ መንገድ አይቻለሁ። በጣም በብዙ መንገድ ብዙ ሰዎች ከጓደኞቼ ከአጠገቤ ተሰውተዋል። ብዙ ሰዎች ብዙ ነገር ሲደርስባቸው አይቻለሁ። እሱ ብቻ ሳይሆን ከቤተሰቦቻቸው በጋራ ሆነው መጥተው ለአገራቸው ሲሉ በጋራ 2 ልጅ 3 ልጅ ከአንድ ቤት የሚሞትበት ሁኔታ አለ እና ትልቅ ኃላፊነት ትልቅ መስዋዕትነት ነው እየከፈሉ ያሉት። እሱ ብቻ ሳይሆን እኔ ራሱ ተመትቼ ነበር። ይገርማል። ተመትቼ እዚህ ላይ ይሄ ይቅርታ አድርግልኝና ይሄውን በጥይት ተመትቼ ነው እኔ ረጅም ጊዜ ተኝቼ ነበር በቀዶ ጥገና ማለት ነው። የሆነ ቦታ ላይ ሳላደርስማ አገሬን ዝም ብዬ መልቀቅ የለብኝም ብዬ እኔም ስላመንኩ እነሱም ደግሞ ባለኝ ብቃት ያው እንዳልኩ ቅድም 50 አለቃ ነኝ ብያለሁ። ያንን ማድረግ በማግኘቴም የበለጠ ኃላፊነት ይዤ ስራ እንድሰራ አበረታቱኝ፣ እድሉንም ሰጡኝ። እንደውም ወደ ቢሮ አምጥተው ሪከርድና ማህደር ክፍል ውስጥ ነበረ የምሰራው። ያንን እያደረኩ ነው የነበረው። ግን በኋላ ስራ ላይም ረጅም ጊዜ ስለሰራው በስራውም ታማኝነት ስላገኘው እረፍት ተሰጥቶኝ ወደ አዲስ አበባ እንድመጣ ሆኛለሁ። እሱም ብቻ ሳይሆን ረጅም ጊዜ ከ7 ዓመት በላይም ነው ያገለገልኩት። ጡረታም ደግሞ የሚደርስበት ወቅት አለ፣ እድሜም ስላለ እስከዚያ ድረስ ረዘም ያለ እረፍት ተሰጥቶኝ ወደ አዲስ አበባ መጥቼ እነዛ የናፈቁኝ ባለቤቴንና ልጄን ለማግኘት ትልቅ ጦርነት ትልቅ መስዋዕትነት በለው በቃ ከፍዬ ፍለጋ ላይ ነበርኩ። ያላደረኩት ነገር የለም እነሱን ለማግኘት። ያው እንደመጣው መጀመሪያ ወደ ነበርንበት ቤት ነው የሄድኩት። ከባለቤትና ከልጅ ጋር የምትኖርበት ቤት ልጄና ባለቤቴ የነበርንበት እዛ የወለድንበት ቤት እዛ ነው የመጣሁት። እዛ ስመጣ ሰፈሩ ብዙ ነገሩ ተቀይሯል። ብዙ ሰዎችም የተቀየሩ አሉ። ቤቱን እንደምንም አገኘሁት። ግን
ቤቱ አከራዮቹ የሉም፣ ሌሎች ሰዎች ቤቱን ገዝተው ነው የሚኖሩት እና ስለ እኔ ባለቤትና ስለ ልጄ ብጠይቃቸውም የሚያውቁት መረጃ የለም። ግን ስለ አከራዮቹ ስጠይቅ የተወሰነ አድራሻ ሰጡኝ። ብዙ እየተሟላ አይደለም። እሱንም ቢሆን እንዲህ በቀላሉ አይደለም አፈላልጌ አገኘው። ከነሱም ሰው እንደዚሁ የጎደለ አለ፣ የሞተ ሰው አለ ከነሱ ቤትም። ግን ያሉትን ሰዎች ስለ ሁኔታው ነግሬ ስጠይቃቸው በጣም የሚያሳዝን ነገር ነው የነገሩኝ። አይዞህ ተረጋጋና እንግዲህ ታሪክን መቀጠል ትችላለህ። አይዞህ። ያልጠበቅኩት ነገር ነው ታውቃለህ። ባለቤቴ ምን ያህል እንደተሰቃየች፣ እኔ ባለመኖሬ ምን ያህል እንደተሰቃየች በኢኮኖሚ፣ ልጄም ምን ያህል እንደተቸገረች ነው የገለጹልኝ። እንደውም የህይወቴ ተስፋዬ ያልኳት የነገ ማንነታችን የነገ መሰረታችን ያልኳት ባለቤቴ ልጄ ወደ 14 ዓመት 15 ዓመት ገደማ ሲሆናት አካባቢ አርፋለች ብለው ነገሩኝ እና በጣም ልብ የሚነካ ታሪክ ነው። ምን ያህል ጊዜ ነበረ ወደዚህ ስትመጣ? ከምን ያህል ዓመት በኋላ ነበር ወደ አዲስ አበባ የተመለስከው? ያው ከ14 15 እንደዛ በላይ ይሆናል። በ15 ዓመት ውስጥ እንግዲህ የባለቤትህን ማረፍም አላወቅም ነበር። እዚህ አዲስ አበባ ከመጣህ በኋላ ነው ያወቅከው? በፍጹም ላውቅ አልቻልኩም። የሚገርም የእሷ ብቻ መሰለ እንዴ? እሷ ብቻ እንዳይመስል። እንደገና የእኔ ወላጆች አሉ እና አባቴ ያው እኔ እያለሁ አልነበረም። እናቴና ታላቅ ወንድሜ ይኖሩ ነበር። እነሱንም እስቲ በዚህ አጋጣሚ ላገኛቸው ብዬ ብሄድ ያው እናቴ እንዳረፈች ሰማሁ። ወንድሜም ቤቱን ለቆ የለም፣ የት እንዳለም አላውቅም። ሌላ ተጨማሪ ቁስል ነው እንደገና ሆኖ የጠበቀኝ። ውድ ተመልካቾቻችን በጣም ልብ የሚነካ ታሪክ ነው እንግዲህ እየነገረኛል። ያው እንደነገርኩ ጠይቄያቸው ነበርና ሙሉ አድራሻ የላቸውም። ያው ወደ ቤተሰቦቿ ሀገር አሩሲ እንደሄደች ብቻ ነው የነገሩኝ። ፎቶቸውን ይዤ በቃ ወደ ይሄ የእሷ የኔና የባለቤቴ ነው፣ ይሄ የልጄ ነው። እነዚህን ፎቶዎች ይዤ አሩሲ ላይ በቃ ያልተሽከረከርኩበት ቦታ የለም። እንግዲህ የእናንተን እንትን እኔ ያው ከሰው ነው የሰማሁት። በተለይ ጓደኛዬ ነው ልክ እንደኔ ያው እሱም የኔን ሁኔታ ስለሚያውቅ እንደዚህ አይነት ነገር ሲሰማ ይነግረኛል። እና ብዙ ሰው ያንተን የሚመስል ነገር እያየን ነው፣ ልጅ እንደዚህ በቴሌቪዥን ተለቃለች ይሉኛል። እና እኔ ደግሞ አላቅም፣ እንደዚህ አይነት ነገር የምከታተልም ሰው አይደለሁም። ግን ያው ብዙዎቹ ይጎተጉቱኛል። ጓደኛዬ ግን እንደውም እንትን በሞባይል አውርዶ ይኸውልህ ያንተ ታሪኳ ከአንተ ጋር የሚመሳሰል ነው፣ ስሟም ያንተ ነው፣ ራሔል ሙልጌታ ይላል፣ ምናልባት ያንተ ልትሆን ትችላለች እና እዚህ ቦታ ሄደን እንፈልግ ብሎ እንትኑን አሳየኝ፣ ቪዲዮውን ማለት ነው። እና ፎቶውን ሳይ ታውቃለህ ደነገጥኩኝ። ምክንያቱም ከኔ ጋር ያለ የሚመሳሰል ፎቶ ነው፣ በድሮ ጊዜ የነበረው ነው። ምክንያቱም የድሮ ፎቶ ነው፣ የኔ ፎቶ ነው። እና በቃ ክውን ያልኩት ከዛ በኋላ እንዴት መፈለግ እንዳለብን ሁላ አላውቅም። እና እንፈልግ በቃ ብለን ተነስተን ያው በቀላል አይደለም ያገኘ ነው፣ በጣም ብዙ ደክመን ነው። ለእሷ ደውለንላታል፣ እየመጣችም ሊሆን ይችላል። እንግዲህ አሁን ላይ ያው መረጃው ስለሌለኝ ነው ፕሮዳክሽን ማናጀሮችን ሄጄ ላነጋግርና እንግዲህ የሚፈጠረውን ነገር እዚህ በተስፋ ቁጭ ብለህ ጠብቅ። እሺ እንግዲህ ከጠበቅኩት በላይ አይሆንም። እንግዲህ እግዚአብሔር በሰላም ያገናኝ። ሰላም ራሔል፣ እንዴት ነሽ? ሰላም እህቴ። ማን ልበል? ሴና። እሺ ያው እንግዲህ ራሔል ያው ባለፈው መተሽ እንግዲህ ተነጋግረን ነበረ። እንግዲህ አባትሽን እንድናፋልቅ ጠይቀሽልን ነበረ። ዛሬ ላይ ያው ትልቅ ደስ የሚል መልካም ዜና አለ። እስቲ ውስጥ ገብተን የሚጠብቀን ሰው አለ፣ እሱን ገብተን እናገኛለን። አይዞሽ አይዞሽ፣ አትደንግጪ። እሱ ነው አባት።
እሷ ነች የኔ ያኔ የምትክ ወይ ጌታዬ ተመስገን 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 አለ ከጥይት የተረፍኩት ለዚህ ነው ጌታዬ። ከጥይት ያዳንከኝ ለዚህ ነው። ተመስገን ጌታዬ ተመስገን ተመስገን። ብዙ ማልቀስ ያስፈልጋል። ጌታዬ አመሰግን አመሰግን። እንኳንም ከጥይት ዳንኩኝ፣ እንኳንም ምትኬን አገኘሁ። ተመስገን ጌታዬ። አባቴ እውነት አንተ አባቴ ተመስገን። አሁን እንኳን እናትሽ አልሞተችም። አሁን አልሞተችም አለች። በቃ መብራን አመሰግንሻለሁ። አይዞሽ እንደዚህ አከልሽልኝ የኔ ምት አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። ጤና ይስጣችሁ። እስኪ አረፍ በሉ፣ አረፍ በሉና እንግዲህ እናውራ። በጣም ደስ የሚል ነገር ነው። እንግዲህ ያው ስሜታችሁም ይጋባል። እንግዲህ ደስታችሁም በጣም ደስ የሚል ነገር ነው። ራሄል ምን ተሰማሽ? እንግዲህ ከረጅም ዓመታት በኋላ አባትሽ በማግኘትሽ በጣም ደስ ብሎኛል። የእውነት ማመን አቅቶኝ ነው። ደንግጫለሁ። እንደምታይ ማለት የፈለኩትን ያክል ወይም ደግሞ እኔ ከባድ ደስ ብሎኛል። ብቻ አይዞኝ አባትሽ ነው ከዚህ በኋላ እንዴ በቃ አሉ። በጣም ደስ ብሎኛል። ልክ ነው። ብቻ ደስ ብሎኛል ስላገኘሁት። እውነት እንደዚህ የማገኘው አልመሰለኝም። የሆነ ትንሽዬ ተስፋ ምናልባት እስቲ ልሞክር ዝም ብዬ ከምቀመጥ ምናምን ብዬ ነበር ወደ እናንተ የመጣሁትና በህይወት ያለ አልመሰለኝም ነበረ። ነገር ያለው ካለም ወይ ደግሞ ቤተሰቦቹን ለማግኘት የነበረኝ ትንሽዬ ተስፋ ነው እንጂ እሱን አገኘዋለሁ ብዬ አይደለም የመጣሁት። በህይወት ኖሮ ስላየሁት ግን በጣም ደስ ብሎኛል። አባዬ በጣም እወዳለሁ። እኔ ልሰቃይሽ አንተ ሙሉዬ፣ እንደው እንዴት ነው ስሜቱ? ልጅንም ያህል ነገር እንግዲህ ከ11 ዓመት በኋላ ማግኘት ምንድን ነው ስሜቱ? ምን እለዋለሁ? ምን ትለዋለህ? አስቦ ከዛ ከጨለማ ወጥቼ ከጨለማ እንደገና ወደ ጨለማ መጥቼ ብርሃን አሳያችሁኝ እኮ እናንተ። እግዚአብሔር ብርሃን ያሳያችሁ፣ ብርሃን ያሳያችሁ፣ እግዚአብሔር ብርሃን ያሳያችሁ። ይኸው ከስንት መከራ ከስንት ጨለማ ያ ሁላ ጨለማ ተረሳ። ያ ሁላ ጥይት፣ ያ ሁላ እሳት ተረሳ። የእናቷ መሞትም ተረሳ። ከቃል በላይ ነው። እግዚአብሔር እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ጉልበታችሁን ይባርክ። እናንተን እግዚአብሔር ይጠብቅ። ልክ እኛን እንዳገናኛችሁ እግዚአብሔር ከክፉ ሁሉ ይሰውራችሁ። ይሄን የምትክፉ ነች ሁሉን ነገር የምታስረሳኝ መጽናኛ እሷ ነች። ተስፋዬ እኮ እሷ ነች። በቃ አሁን መኖር እችላለሁ። ተመስገን። አይን ማረፊያንም አግኝተሃል። በጣም ደስ የሚል ነገር ነው። እንደው እህቴ አንቺን አልታወቅሽንም። እንደው በደስታ ማዕበል ተውጠን እንደው ራስሽ ለተመልካቾች ብታስታውቂልን ደስ ይለናል። Kami maqaan koo Seenaan jedhama.
baay'ee afaan Amaariffaa kana dhagaa garuu baay'ee deebisuu hin danda'u waan ta'eef እሷ ያው ብዙም አማርኛ አትችልምና ስሜ ሲና ይባላል አለችኝ። እንደውል የአክስቴ ልጅ ናት። ለአንቺ አክስትሽ ልጅ ነች? በጣም ደስ ይላል። ትባላለች። የአክስቴ ልጅ ናት። ያው ብቻዬን እንዳልመጣ ብላ ነው አብራኝ የመጣችው። መጀመሪያ ስደውልልኝ ደንግጫለሁና የሆነ በጣም ውስጥ የሚተረብሹ ስለነበር አይመቸኝም ምናምን አልኩና ስራ ቦታም ስለነበርኩኝ ወዲያው ለሷ ደውዬ አብረን መጣን ማለት ነው። በጣም የሚያስደስት ነገር ያንዬ እግዚአብሔር ይስጥሽ ተባረኪ እድሜ ይስጥሽ የመሲ ልጅ ወይኔ በስልክ ነው ማቃት እግዚአብሔር ይስጥሽ አንቺም ተባረኪ ተመስገን ጌታዬ ሰሞኑን ደስታ ልነግርህ አልችልም በቃ ማለት መግለጽ ስላልቻልኩ ነው ከኔ ይልቅ ደግሞ ብዙ የለፋችሁ እናቴ በዚህ ሰዓት ኖራለኝ እሱን መኖሩን ብታይ ደስ ይለኝ ነበር አይዞሽ ይኸው ስለክ እሱን ለመፈለግ ብዙ ሞክራለች በጣም ብዙ ማለት እሷ በጣም ተንከራታለች ማለት ጓደኞቹን ፈልጋ ለማግኘት ያልጣረችው ጥረት የለም እዛ ድረስ ሄዳ ነበርና ከብዙ ጥረት 3 አመት ምናምን ፈልጋለች ታውቃለህ ነገር ያለውና 4ኛ አመቱ ላይ ምናምን የሆነ ሰዓት ላይ በቃ ብዙ ነገሮችን ከፈለገች በኋላ ስላልቻለች ነበር የተወችውና ተስፋም አልቆረጠችም እንደዛም ሆኖ ማለት ነው እናቴ ግን ሁሌ ነበር የምትፈልገው እውነት እንደፈለገች እንደተንከራተተች እውነት የምትሞትባቸውን ቀናቶች ራሱ እየተቃረበ ሲመጣ እንኳን ደክማ እንኳን ያንተን ስም ነበር ስትጠራኝ ነበርውና እኔ ልንከራተት እኔም እኮ ተንከራተትኩ እናንተን ለማግኘት ያለፈውበት ቦታ የለም ያልዞርኩበት ቦታ የለም ያልሄድኩበት ቦታ የለም በየበራው በየጠረፉ ስንከራተት ሁሌ ልቤ ከናንተ ጋር ነበር ሁሌ እናንተን ነበር ማስበው የድሮ ሰፈራችን ደግሞ ሁሉም ነገር ተቀይሯል እውነት ነው አየሁ እሱንም ሰማው አጣሪቼ እኮ አርሲ ድረስ መተን ከጓደኛዬ ጋር እኮ ተንከራተን አተናችሁ ነው የተመለስነው ፎቶ በትነን በቃ የመጨረሻ ተስፋ ሲቆርጥ ጓደኛዬ በቃ እንመለስና እዛ ሆነን እንጠባበቅ ስልካችንን በትነን ነው ተመልሰን የመጣነው እኛም ተንከራተናል እናንተን ለማግኘት በህይወት ለማግኘት ነበር ያሰብኩት ግን አልሆነም እግዚአብሔር ያለው ነው የሚሆነው አንቺንም ማግኘት ትልቅ ነገር ነው መብራን ስሙ የተመሰገነ ነው እግዚአብሔር እና እንዴት ነው ታዲያ አንቺ እዚህ አዲስ አበባ ነው እንደምትኖሪው ወይስ ከዛም አሁን እነሱ ደውለውልሽ መተሽ ነው የት ነው ያለሽው አይ ቆየው አባይ ማይ ያረፈች ሰዓት አርሲ እንደገባው እዛው ነው የነበርኩት አሁን ዘንድሮ ነው ወደዚህ የመጣሁት ከአክስታችን መሲ ማለት የሴና እናት ማለት ነው እሷ እዚህ የባለቤቷ ዘመድ እዚህ ያሉና እነሱ ጋር መተን እዚህ ቤት ተከራይተን ስራ እዚህ ጀመረን ነው ወይ እኔ ልንከራተት ነው በቃ ይሁን በቃ ሁንም አብረን የምንኖረው ከዚህ በኋላ ረጅም ጊዜ ነው እንግዲህ አመሰግንሻለሁ ሴናዬ እግዚአብሔር ይስጥልኝ እግዚአብሔር ይስጣችሁ እንግዲህ የሷ አክስት ባለውለቷ እንደሆነች ነግራናለች እሷ በቃ እንደ እናት ሆና ተንከባክባ አንድ አባትም ሆነ ያሳደገቻት የሷ የሴና አክስት ናትና ለሷም እንግዲህ ምስጋናህን ብታቀርብ ደስ ይለናልኛ እንግዲህ እግዚአብሔር ይመስገን መጀመሪያ ክብሩ የእግዚአብሔር ነው እግዚአብሔር ለዚህ ሁሉ ያደረሰን እሱ ነውና እግዚአብሔር ስሙ መጀመሪያ የተመሰገነ ይሁን ቀጥሎ ደግሞ ልጄን እንደዚህ ወርቅ አድርገው ተንከባክበው ለዛሬ ቀን እንዲበቃ ያደረጉኝን የሴናን እናት የራይልን አክስት የአይንዬን እህት መሲን እግዚአብሔር ባለሽበት ጨምሮ ጨማምሮ ይስጥሽ ጤናሽን ይስጥሽ እድሜ ከጤና ይስጥሽ ሰላምሽ ይብዛ እንደሆነ ቃላት የለኝም እግዚአብሔር በኔ የጎደለውን በሙሉ ይሙላልሽ ሁሉንም የኢትዮጵያ ሕዝብ አድራሻ በመስጠትም የተባበሩ ሰዎች ሊኖሩ ይችላሉ ሁላችሁም እግዚአብሔር ይስጣችሁ ከክፉ ይሰውራችሁ እንግዲህ እኔ ሌላ ምለው ነገር የለም ከኔ የጎደለውን እግዚአብሔር ይሙላ እንግዲህ በጣም ደስ ብሎናል እንግዲህ ውድ ተመልካቾቻችን እንደምትመለከታችሁት ልፋታችን ፍሬ አፍርቶ አባትና ልጅን እንግዲህ ከብዙ እልፍ አመታት በኋላ ለማገናኘት ችለናል እንደምትመለከቷቸው በደስታ ማዕበል ውስጥ ተውጠው ይገኛሉ ያው እንግዲህ አብረው የሚኖሩበትን ጊዜ ፈጣሪ እንግዲህ ይባርክላችሁ ሰላም ውድ ቤተሰቦቼ እንደምን አላችሁ እንግዲህ በባለፈው አባትና ልጅ ሲገናኙ የነበረውን ደስታ ተመልክታችኋል እንግዲህ ያ ነገር ከተፈጠረ ዛሬ ድፍን 20 ቀን ሞልቶታል ዛሬም እንግዲህ 50 አለቃ ሙልጌታ አሸናፊ ደውሎልኝ ልጅን ሰርፕራይዝ ማድረግ ፈልጋለሁ ብሎ ተቀጣጥረናል እንግዲህ ምን እንደሆነ ሰርፕራይዙ እኔም ለማየት በጣም ጓጉቻለሁ እስቲ እዛ ደግሞ ሄደን የሚሆነውን አብረን እንከታተል ሰላም ውድ ቤተሰቦቼ እንደምን አላችሁ እንግዲህ በባለፈው አባትና ልጅ ሲገናኙ የነበረውን ነገር በጣም እንግዲህ ተመልክታችሁት ነበር በጣም ልብ የሚነካ በጣም የሚያስደስት ነገር ነበር የተፈጠረው እንግዲህ ዛሬም እንግዲህ ከዛ ደግሞ በበለጠ ደስ በሚል ፕሮግራም ተገናኝተናል እንደምን ነው አቶ ሙሉጌታ
ሰላም ነው። እንዴት ናችሁ? ያው እንግዲህ ደስታው በደንብ እርስዎ ላይ ይነበባል፣ ይታያል። እንግዲህ ለብዙ ዓመት ያጧትን ልጆት እንዳያገኟት እና እንግዲህ ያው ዛሬ እንግዲህ እዚህ ተገናኝተናል። እስኪ በመጀመሪያ ራስን ለተመልካቾች አስታውቅልን ወንድሜ። እሺ እንግዲህ አመሰግናለሁ። ንጉስ በአካል ስላገኘው በጣም ደስ ብሎኛል። 50 አለቃ ሙሉጌታ አንተንም ስላገኘው በጣም ደስ ብሎኛል። ያው ረጅም ዓመት ሀገርን ስታገለግል እንደነበረ ሰምቻለሁ እና ለዚህ ደግሞ ሀገርን ላገለገለ ሰው ደግሞ ዋጋ ከፍሎ ከዛ ደግሞ ልጁን ያጣ ሰው ደግሞ ልጁን ሲያገኝ በጣም ደስ የሚል ስሜት ይፈጥራል እና በዛ በጣም ደስተኛ ነኝ። ደግሞ አሁን የተሻለ ነገር ደግሞ እንሰማለን ብዬ አስባለሁ እና ሚኪያስ እባላለሁ። የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እዚህ ከእናንተ ጋር ስለተገናኘ በጣም ደስ ብሎኛል። መልካም ሚኪ፣ እንግዲህ በደንብ አውርተናል። እኔ እናንተ በስልክ እንግዲህ ከ50 አለቃ ሙሉጌታም ጋር በደንብ አውርተናል እና ብዙ ዓመት እንግዲህ ወጣትነቴን ብዙ ነገሬን እንግዲህ ከራሴ አስበልጬ ብዙ ነገሮችን አድርጌያለሁ ለቤተሰቤ ብሏል እና እንግዲህ እስከዛሬ የሚያጠራቀምኩት ሀብት አለኝ። ይህንን ነገር ደግሞ ለልጄ ማስተላለፍ የምፈልገው እምነት ባለው ነገር ላይ አይደለ እንግዲህ ዲኤምሲ እኛ እናውቀዋለን በደንብ እና በዛ በኩል ቢሆንልኝ ብሎ ነው እንግዲህ የመጣው እና እንግዲህ 50 አለቃ ሙሉጌታ መጠየቅ የምትፈልገውን ነገር በሙሉ ሚኪን መጠየቅ ትችላለህ፣ ያሰብከውን ነገር እንዲሳካልን። እሺ እድሉን ስለሰጣችሁኝ በጣም አመሰግናለሁ። ንጉስ አንተንም በእውነት አንተንም ከአንተ ጋር ሲሰሩ የነበሩ የሚዲያ ባለሙያዎችን በሙሉ ከልብ ነው የማመሰግናችሁ። ምክንያቱም በጣም ረጅም ዓመታት ከልጄና ከባለቤቴ ተለይቼ ነበር። ጭራሽ ባለቤቴንም አጥቼ ልጄንም አጥቼ ቀርቼ ነበር። ቢያንስ እንኳን አንድ ልጄን ለማግኘት እድሉን ሰጥታችሁኛል። ስለሰጣችሁኝ እጅግ በጣም ነው የማመሰግናችሁ። አሁን ደግሞ ከዲኤምሲ ሪል ስቴት ጋር ከእነርሱ ጋር ደግሞ አንድ ጉዳይ ስላለኝ ነው የመጣሁት። እሱ ምንድን ነው? ስለ ዲኤምሲ ሪል ስቴት በተለያየ አጋጣሚ ሰምቻለሁ። ምክንያቱም አገሬ ላይ እኔ እንደለፋው ለአገሬ እንደደከምኩ አገሬ ላይ ገብቼ ደግሞ ቤት ሰርቼ ለሚስቴ ለልጄ አስቀምጥላቸዋለሁ ብዬ አስብ ነበር እና ያንን ለማድረግ ደግሞ ሁነኛ ቦታ ምክንያቱም እኔ አሁን በዚህ እድሜ ተሯሩጬ ብሎኬት ገዝቼ ፌሮ ገዝቼ ቤት ለመገንባት ጊዜውም አቅሙም አይኖረኝም። ስለዚህ ሰርተው የሚያስረክቡ ብዙ የኮንስትራክሽን ድርጅቶች አሉ፣ ብዙ ሪል ስቴቶች አሉ እና እነዛን እዚህ አዲስ አበባ ከመምጣቴ በፊትም እዛ ውትድርና አካባቢ ላይ ያለው ሳልወጣ ቢሮም ነበርኩ። ባለፈው ስናገር እንደነበረው እዛ ውስጥ ሁሉ ሆኜ እከታተል ነበር እና ለእኔ ሊጥመኝ ያልቻለ ሆኖ ነው ያገኘሁት። አብዛኛውን ማለት ከኔ ፍላጎት ጋር አልተጣጣምም እና የእናንተ የዲኤምሲ ሪል ስቴት የስራችሁን ሁኔታ፣ የግንባታው ሁኔታ ያላችሁ አጠቃላይ ነገራችሁ ስቦኝ ነው የመጣሁት። አንድ በራሴ አይቼ ነው፣ ሁለተኛ ሌሎች ሰዎች ሲደረግላቸው አይቻለሁ። የተደረገላቸውንም ሰዎች አግኝቼ ለማዋራት ለማነጋገር እና እውነታውን ለማወቅ ጥረት አድርጌያለሁ። ስለዚህ ይህን እድል ባለው ጊዜ መቼም ሁል ጊዜ እድል አንዴ ነው የሚመጣውና ያንን እድል ለመጠቀም የሚሻለኝ ምርጫ የሪል ስቴት እዚህ ነው እና ከእናንተ ጋር ተመካክሬ ልጄን ሰርፕራይዝ ለማድረግ ነው ወደዚህ የመጣሁት። 50 አለቃ ሙሉጌታ እንደው ምርጫህ ስለሆንን በጣም ደስተኞች ሆነናል። እንደው ደግሞ የመጣህበት ጊዜ በጣም አሪፍ ጊዜ ላይ ነው የመጣኸው። አሁን ለምሳሌ ዲኤምሲን የማያውቅ የለም። በሪል ስቴቱ ደረጃ ለቡ መብራት ኃይል የምናስገነባውን ሳይት ሸጠን ጨርሰን የመጨረሻው የሚባለው ብሎክ ላይ ነው የደረስከው እና እንደው አንተ የሀገር ባለውለታም ስለሆንክ ይሄ ነገር እንደ እድል ፈጣሪ ማዘጋጅቶልህ ስለሆነም ሊሆን ይችላል እና በመጀመሪያ ከልብ የመነጨ ምስጋና የማቀርበው በእናንተ ምክንያት ነው። እኛ ነጋዴዎች ነግደን እዚህ መስራት የቻልነው፣ ሰራተኛውም ሰርቶ መግባት የቻለው፣ ተማሪውን ተምሮ መግባት የቻለው እና ለዚህ ደም ለከፈላችሁልን ዋጋ እጅግ አድርገን እናመሰግናለን። ስለዚህ እንደ ድርጅት አሁን እኛ የመጨረሻው ብሎክ ስለሆነ አትርፈን ነበር እኛ የምንሸጠው ማለት ነው። ሞር ገበያው ላይ ከምንሸጥበት ዋጋ ጨምረን ነበር እየሸጠን የነበረው። ለብዙ ሰዎችም ዲስካውንት ሰተን አሁን ላይ ውሳኔ ለማንም ዲስካውንት አንሰጥም የሚል ደረጃ ደርሰን ነበረ። ግን እንዳንተ ደግሞ የሀገር ባለውለታ መጥቶ በዲስካውንት አናስተናግድም ማለት ለእኛ ይከብደናል ማለት ነው። ስለዚህ አሁን ሞር ካለን ዋጋ ላይ ዲስካውንት አድርገን ነው የምናስተናግድህ ማለት ነው። ግን አንዳንድ ስለ ዋጋው ተመልሼ ይመጣበታሉ። ግን አንዳንድ ነገሮች ስለኛ ስለምናስገነባው መንደር መረጃ ልስጥ።
ያው የኛ ሳይት የሚገኘው መስቀለኛው መንገድ ላይ ነው የመጣችሁበት ማለት ነው። እዚህ ከሜክሲኮ ስትመጡ ያለፋችኋት መስቀለኛ መንገድ ማለት ነው፣ እሱ ጋር ነው። 65000 ካሬ ሜትር ላይ ያረፈ ትልቅ መንደር ነው እያስገነባን የምንገኘው። በዚህኛው መስቀለኛ በኩል ወደ ጀሞ፣ አውቶቡስ ተራ፣ ጣና ተራ መሄድ ይቻላል። ወደዛ ደግሞ ላፍቶ፣ ወሎ ሰፈር፣ ቄራ መሄድ ትችላላችሁ። ከሜክሲኮ እና ከቦሌ ደግሞ 15 ደቂቃ መንገድ ላይ ነው የምንገኘው ማለት ነው። እና መሀል የሚባል ቦታ ባይሆንም ለሁሉም መሀሎች ግን አቅራቢያ የሚባል ቦታ ነው ማለት ነው እኛ ጋር። ከዛ የመጨረሻው ብሎክ እንግዲህ የምትገኘው እዚች ጋር ነች። በጣም ቆንጆ የምትባል ብሎክ ናት። ኤል ሼፕ አይነት ብሎክ ናት። ወደ ሜክሲኮ ቪው ታደርጋለች። ወደ ከተማ እይታ አለው። ከዛ ደግሞ ያው የሀገር ባለውለታዎች ብዙ የተፈጥሮ አድናቂዎች ናቸው እናንተ እና ወደ ተፈጥሮ ደግሞ ወደ ተራራ ደግሞ የሚያይ ቤቶች አሉ ማለት ነው። እና እሱም በምርጫክ እንግዲህ እንትን እንላለን። በጣም ደስ ይላል። እንደውም እኔ በጣም ደስ የሚለኝ የጦሩንም ሁኔታ እንዲያስታውሰኝ ፎቁ ላይ ሆኜ ተራራውን፣ ጋራውን፣ ዛፉን እያየው ቀሪ ህይወቴን ከልጄ ጋር እንዳጣጥም ነው የምፈልገው። ምክንያቱም ከልጄ ጋር እያለው ማነው አጭር ጊዜ ነው አሁን ከልጄ ጋር መኖር የጀመርኩት። በጣም ትንሽ ልጅ ሆና ነው በአጋጣሚ እኔ ለዘመቻ የወጣሁት። ያው በግዳጅ ነው። በኋላ ግን እኔ ራሴ ወድጄ ጥሩ ደረጃ ድረስ ያንን ማዕረግ አግኝቼ ስታፍ እስከ መግባት ደረጃ ነው የደረስኩት። እና አሁን ምንድነው እኔ በጣም ለልጄ ለመግዛት ያነሳሳኝ ልጄ በጣም ያለ አባት ያደገችበት በጣም ብዙ ጊዜያት ነበሩ። ደግሞ ያለ እናትም ያሳለፈቻት ብዙ ጊዜያት አሉ። ሁለታችንን አንድ ላይ አግኝታል ከኛ ጋር አላደገችም እና ልጄ በጣም ተበድላለች። በወላጅ አያያዝ ዘመድ ጋር ነው ያደገችው። ያን ያህል ምቾት ይሰጣታል ብዬ አላስብም። ምን ያህል ከባድ ሊሆን እንደሚችል አስብ። በጣም መካስ አለብኝ ብዬ ነው ልጄን የማስበው። ብዙ ተጎድታብኛለች። አሁን ያለችኝ ልጅም እሷ ብቻ ነች። ሌላ ምንም ነገር የለኝም። እኔ የተለያየ ወደ ሶማሌም ጅቡቲም በጦርነቱ ጊዜ በተለያየ ወቅት ወጥቼ የተወሰነ ሀብት ለማፍራት ሞክሬያለሁ። ሌላ ቤተሰብ አልመሰረትኩም። እነሱን አገኛለሁ ብዬ ነበረ ጠብቄ ያለችኝን ጥሪት ይዤ የመጣሁት እናስታውስበት፣ እናቷንም እንክስበት። ምክንያቱም እናቷ የኔ ባለቤት እሷን በማሳደግ ብዙ የተሰቃየች ነች። እንደው ኖራ ባታይም እንደው በሰማይ እንኳን የምትካስበት ሁኔታ ይኖራል ብዬ ስላሰብኩ ያለኝን ጥሪት በሙሉ ነው እዚህ ጋር አምጥቼ እንትን ለማለት ለማፍሰስ የፈለኩት። ከዛ በተጨማሪ ደግሞ ምን ሰርቼ ይህንን እከፍላለሁ ብዬ እንዳላስብ ደግሞ ከባንክ ጋር ይያያዛል የሚል ነገርም ስለሰማው ሞር ደግሞ ይሄ ነገር ደግሞ አመቺ ነው። ምክንያቱም እሷም አሁን ትምህርቷን እየጨረሰች ነው፣ ስራም እየሰራች ነው ጎን ለጎን። እኔ እንኳን ቢያቅተኝ እሷ ራሷን የምትወድቅበት ቦታ ሳይኖራት በስርዓቱ የራሷ ቤት ኖሯት በሰላም ህይወቷን ትመራለች ብዬ ስላሰብኩ ነው እና ምርጫ አድርጌ የመጣሁት። ሌሎች የምትነግሩኝ ነገሮች ካሉ ተጨማሪ ካለ ንገረኝ እና ከሌለ እስቲ የምፈልገውን አይነት ለእኔ እና ለልጄ የሚሆን ቦታ እንምረጥና በዛ ዋጋውን ደግሞ አይተን እንደ አቅማችን ያለንን ከፍለን እንሂድ። ደስ ይለናል። እሺ፣ ያው አሁን ከአቅራቢያ ከሳይት ደረጃ ነው የነገርኩ 50 አለቃ ሙሉጌታ። ግን አሁን ሌላ ምንድነው ማወቅ ያለብህ፣ እያንዳንዱ በመንደር በመንደር ነው ከፋፍለን እኛ የምንሸጠው። በአንድ መንደር ላይ ከ2 እስከ 4 ብሎኮች ይኖራሉ። በእያንዳንዱ መንደሮች ላይ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ ይኖራል። ከዛ ደግሞ ሞር እናንተ የሀገር ባለውለታዎች ደግሞ ስፖርታዊ እንቅስቃሴ ትወዳላችሁ እና በእያንዳንዱ ብሎክ ላይ ጂምናዚየም ይኖራቸዋል። ወክ ማድረጊያ ቦታዎች፣ ግሪን ኤሪያ የሚሆኑ ቦታዎች ይኖራሉ። ኢቨን ራሱ ከሳይቱ ፊት ለፊት 3 ፓርኮች አሉ አሁን መንግስት እያስገነባቸው ያሉት። ለእናንተ ምቹ የሚባል ቦታ ነው ብለን እናስባለን። እንግዲህ በአማራጭ ደረጃ ብዙ አይነት አማራጮች አሉን። አሁን ባለ 1 መኝታ 69 ካሬ አለ፣ 74.6 ካሬ አለ። ባለ 2 ደግሞ 117፣ 119፣ 125.7፣ 148 ካሬዎች ይኖራሉ። እንዲሁም ደግሞ ባለ 3 የሚባሉ ቦታዎች ላይ ደግሞ 144፣ 145፣ 150 እና 157 አሉ። ድንቅ፣ በጣም ድንቅ ነው። እንግዲህ ህንፃው እንደዛ ሆኖ ተሰርቶ ለማየት በጣም ነው የጓጓሁት። ምክንያቱም በአጭር ጊዜ ተሰርቶላቸው የወሰዱ ጓደኞቼ ስለማቅ የበለጠ እንድጓጓ ነው ያደረኩት። እንደዚህ አይነት የአኗኗር ዘይቤ እኛ ሀገር አልተለመደም እና ውጭ ሀገር ነው እኛ ብዙ የምናውቀው። ይሄ ደግሞ እኛ ጋር የሚሆን ከሆነ በጣም አሪፍ ነው። ስለዚህ በእኔ አቅም እንዲሆን እስቲ
የእንትናቸው አሁን በነገርከኝ ካሬ መሰረት ዋጋቸውን ብትነግረኝ የበለጠ ለአቅም የሚሆነውን መርጬ ያው እንድንወስን ይረዳኛል። እሺ ጥሩ። እሺ አሁን ባለ አንድ መኝታ 69 ካሬው እንግዲህ አሁን ዲስካውንት አሁን የምንሸጥበት ዋጋ 7,399,974 ብር ነው። አሁን ግን ዲስካውንት አድርገን ላንተ የምንሸጥበት ዋጋ 6,088,974 ብር ማለት ነው። ኦልሞስት የ800,000 ብር ቅናሽ ባለ አንድ መኝታው ላይ ይኖራል። ቅድመ ክፍያ የሚሆነው 487,000 ብር ይሆናል ማለት ነው። ለባለ ሁለት መኝታው ደግሞ ሙሉ ክፍያው አሁን የምንሸጥበት ዋጋ 13,480,000 ብር ነው። ላንተ ግን አሁን የምንሸጥበት ዋጋ 11,092,523 ብር ነው ማለት ነው። ስለዚህ ኦልሞስት የ2 ሚሊዮን ብር ቅናሽ ይኖራል ማለት ነው። በዚች በ2 ሚሊዮን ብር ቅናሽ ራሱ አንተ ተጨማሪ ባለ አንድ መኝታ ቤት መያዝ ትችላለህ። ምክንያቱም እኛ በባንክ ስናያይዘልን አሁን 40% መክፈል የሚጠበቅብህ 2.1 ሚሊዮን ነው። እሱም በሂደት ባንዴ አይደለም፣ በሂደት። ስለዚህ አሁን ባገኘሃት ቅናሽ ተጨማሪ 69 ደግሞ እድሜ ሲሄድ ለማከራየት አድርገህ ለኪራይ እንዲሆን አድርገህ መጠቀም ትችላለህ ማለት ነው። ግን ንጉሴ በመሀል አንተን ረሳው አይደለም? ሂሳብ ነገር ስለሆነ ነው። አምሳ አለቃ ሙሉጌታም ስለሆነ ይህን ነገር የሚመለከተው በደንብ ማውራት ትችላላችሁ። ይህንንም ነገር እንዲፈጸም ነው እዚህ ጋር የመጣሁት መንገዱ ይሁት እንጂ ዋነኝነት እንግዲህ ጉዳዩ የእሱ ነው። ስለዚህ መግለጽ ማብራራት ትችላለህ። እኔ እንግዲህ በጣም ተሳብኩኝ ይህንን ነገር ስሰማና ለእሱ ከገለጽክለት በኋላ እስኪ ለእኔም ባለሶስት መኝታውን ትገልጽልኛለህ። እንግዲህ ለመግዛት እኔም ተነሳሰው ይህን ነገር ለእኔም እንዳማራጭ ትነግረኛለህ። በጣም ጥሩ። እና ምንድነው መሰለ እኛ ኦልሬዲ ዲስካውንት በጣም በብዙ እንደዚህ በጎ የሚሰሩ ዩቲዩብ ላይም ለሚንቀሳቀሱ ሰዎች ሰጥተናል ዲስካውንት አድርገን እና አሁን ኦልሬዲ በድርጅት ደረጃ ወሰነናል። የመጨረሻውን ብሎክ ስለሆነ ያን ያህል ማተር ያደርጋል ብለን አናስብም። ግን አንተ ካሜራ ይዘህብኝ ነው አሁን የመጣው። ስለዚህ አሁን 50 አለቃ ሙሉጌታ ጋር ቅናሽ ስንሰጥ የሚያዩ ተመልካቾች ይኖራሉ ማለት ነው። ስለዚህ ለእኔም ዲስካውንት ይሰጠኝ ማለታቸው አይቀርምና ስለዚህ እንደ ድርጅት ደረጃ ላንተ ብቻ የመጨረሻ ዲስካውንት እናድርግ። በአንተ በኩል ለሚመጡ 10 ሰዎች 50 አለቃ ያገኘውን ዲስካውንት ያገኛሉ ማለት ነው። ያው እንግዲህ ውድ ቤተሰቦቼ እንግዲህ በእኔ በኩል ለምትመጡ ሰዎች ለ10 ሰው እንግዲህ ቤቱ ላይ ከምትገዙት ገንዘብ ላይ ቅናሽ እንግዲህ እንደሚያደርግ ያው ሚኪያስ ነግሮናል። እንግዲህ ቀድማችሁ 10 ሰው ሳይሞላ ኑና እንግዲህ ከዲኤምሲ ሪል ስቴት ያቅማችሁን የምትችሉትን ግዙ አይደለም ሚኪ? አዎ ያቅማቸውን ያህል። እኛ ጋር ደግሞ ብዙ የሚያሳስብ ጉዳይ አይደለም። 40%ን በግንባታው ሂደት ይከፍላሉ፣ 60ውን እየኖሩበት ነው በባንክ አያይዘን የሚከፍሉት ማለት ነው። በካሽም መጨረስ የሚችል ሰው ካለ በካሽ መጨረስ ይቻላል፣ ግዴታ በባንክ አያያዝም። ወደ 50 አለቃ ሙሉጌታ ልመለስና በዛው አንተም ሂሳቡን እያስክ ባለ ሁለት ላይ ነው ያቆምነውና ቆይ ትቀጥልልኛለህ። ግን አሁንም እዚህ ጋር በጣም ደስ ያለኝ ነገር ቀድሞ የዘነጋሁት አሁን እኔ ራሱ ከዚህ በኋላ በእነሱ ሚዲያ ለሚመጡ የሚሰጣቸው ሰዎች እጅግ በጣም ደስ አለኝ። ማለት እንደዚህ ሰዎችን እየደገፈ የሚሰራ የሪል ስቴት ማለት ነው በጣም ታማኝ እንደሆነ ግልጽ ነው። እኔ እንደውም ያየሁት ምንድነው በፊት ድጋፍ እርዳታ የሚደረግላቸው ሰዎች አይቻለሁ። ገብቷል። ዝም ብሎ ሰርቶ ብቻ ለራስ ሀብት እያካበተ ዜጋን እየረሳ ምስኪኑን እየረሳ የሚኖር ህዝብ ባለበት ቦታ ላይ እንደዚህ አይነት ነገር ሰርቶ ሰዎችን እየደገፈ ሰዎችን ደግሞ በቅናሽ እንደዚህ አሁን በቀነሰ ከዋናው ተቀንሶ ነው እንግዲህ በጣም 2 ሚሊዮን ማለት ቀላል አይደለም። ሌላ ቤት የሚገዛ ነው እንግዲህ አሁን እዚህ ጋር ስታብራራልኝ ያየሁት። ይሄን ማድረግ ማለት ቀላል ኃላፊነት ቀላል መስዋዕትነት አይደለም፣ በጣም ትልቅ ስራ ነው እና አንዱም የበለጠ ይሄንን እንደወደው ያደረገኝ ነገር ይሄ ነው። እናንተ ይሄንን ማድረግ ከቻላችሁ እኔ ደግሞ ካለኝ ገንዘብ ላይ እናንተ ጋር በሰራ እኮ እኔም እናንተ ጋር ቤት ብገዛ እኔም አስተዋጽኦ እንዳደረኩ ነው ማስበው። እንግዲህ ለሌሎች አሁን ለሚደገፉ ሰዎች እና ለደከሙ ሰዎች አሉ አይደል፣ ለነዛ ድጋፍ እንዳደረኩ ነው የሚሰማኝ። ስለዚህ ለብቻዬ እንደተጠቀምኩ ወይም ደግሞ ልጄም ብቻ ሰርፕራይዝ እንዳደረኩ አይደለም፣ ልጄም ጭምር ወደፊት ሰዎችን እንደደገፈች ነው የማስበው እና በጣም ነው ደስ ያለኝ። እስቲ ቀጥል አብራራልኝ። አይ የሀገር ባለለቶች በሆነ መንገድ ልክ እንደኛ ነው እኮ እናንተም እየለፋችሁ በቃ ይሄ እኮ ነው አሁን ህዝቡን አንተም ለህዝቡ ነው። አየህ እዚህ ጋር እየሰራ ያለው እኮ አሁን ስራም ቢሆን
እውነተኛውን ነገር ለህዝቡ እያሳየህ ነው። ህዝቡንም እየደገፋችሁ ነው። ድርጅቱ ብቻውን እየተጠቀመ አይደለም፣ ወይም ሰራተኛው ብቻውን እየተጠቀመ አይደለም። አቅም የሌለው እንደ አቅሙ ቆጥቦ ቤት እንዲያገኝ። ምክንያቱም ወደፊት አሁን ቤት በጣም ውድ ነው የሚሆነው ብዬ ነው የማስበው። እኔ እንኳን ወደ ጦሩ ከመሄዴ በፊት የነበረ የቤት ዋጋና አሁን ያለው በጣም የተለያየ ነው። ሰማይና ምድር ሆኖ ነው የጠበቀኝ። የቤት ክራይ ራሱ በጣም 80 ብር ስከራየው የነበረው ቤት እዚህ ስመጣ 5000 ምናምን ብር፣ በጣም ልዩነት ነው ለኔ። እና ግዢ ደግሞ ይዛኔ ያለ መሬት እየተወደደ ነው፣ ቤት እየተወደደ ነው። በዚህ ሁኔታ እናንተ የምትሰሩት ነገር በጣም ጥሩ ነው። እስቲ ቀጥልልኝ ቀሪዎቹ። በጣም እናመሰግናለን 50 አለቃ ሙሉጌታ እንደው ለሰጡን ሙገሳ። እሺ፣ ስለዚህ አሁን የቀረው ባለ 3 መኝታ ነው ሂሳቡን ያልነገርኩት። ምናልባት የባለ ሁለቱን ካልያዙት ልድገምልዎትና 125.7 ካሬ ነች ባለ ሁለት መኝታዋ። ከቅናሽ በፊት አሁን ሲሸጥበት የነበረው ዋጋ 13,480,000 ብር ነው። አሁን ቅናሽ ሲደረግበት ደግሞ 11,092,000 ብር ነው ማለት ነው የሚሆነው። ቅድመ ክፍያው የሚሆነው 887,000 ብር ማለት ነው። ስንት ፐርሰንት ማለት ነው እሱ? ይሄ 8%፣ የቤቱን ግምት 8% ማለት ነው። ከዛ ለባለ ሶስቱ ደግሞ ብዙ አይነት አማራጮች አሉ፣ ግን አንደኛው 150.8 ካሬው ነው። ከቅናሽ በፊት አሁንም 16,172,000 ብር ነው ዋጋው። ቅናሽ ሲደረግበት ደግሞ 13,307,000 ብር ነው ማለት ነው። በአጠቃላይ 3 ሚሊዮን ብር ነው እዚህ ላይ ራሱ ቅናሽ እየተደረገ ያለው ማለት ነው። ቅድመ ክፍያው ደግሞ 1,064,000 ብር ነው የሚሆነው ማለት ነው። እንዴ ለመምረጥ እኮ በጣም አስቸገረኝ። ለምን እንደሆነ ታውቃለህ? እድል አንዴ ነው ብለናል ቅድም። ሁሉንም ደግሞ መርጣ አትችልም። ያው አንዱን ነው መምረጥ ያለብህ ካለም አቅም አንጻር ነገንም በማሰብ። ስለዚህ ነገ ብዬ ብሄድ ዋጋ ጨምሮ ሌላ ነገር ሆኖ ሊጠብቀኝ ይችላል፣ ቅናሹም ሊጠፋ ይችላል። ስለዚህ ዛሬውኑ ነው መወሰን ያለብኝ። ከመወሰኔ በፊት ግን ባለ ሁለት መኝታ ያልከው ቅድም የሆነ ነገር ሌላ አንድ ክፍል ነው የሆነ ያልከኝ ነገር አለ እና እሱ ምንድን ነው? ምን ለማለት ነው? እሷን ድጋሚ አብራራልኝ እና ይሄስ ባለ ሁለት መኝታ የት አካባቢ ነው? ቅድም ካልከኝ ሳይቶች የቱ ጋር እንዳለ እንደው ብትነግረኝ፣ የትኛው ጋር ነው ይሄን ላገኘው የምችለው? ምናልባት ወደዚህ ሀሳቤ ትንሽ እንትን ስላለ ነው ስለጣልኩት። እሺ፣ ስለዚህ አሁን የነገርኩህ ቤቶች በጠቅላላ 50 አለቃ ወደ ተራራውና ወደ ሜክሲኮ ከሚያዩት ቤቶች መካከል ነው ማለት ነው። ሌላ ደግሞ ምንድነው ከባለ ሁለት መኝታ ጀምሮ ላሉ ቤቶቻችን እንዳለ ምንድነው የተለየ አገልግሎት ያላቸው? ለብቻቸው የሰራተኛ ክላስ ይኖራል። የሰራተኛ ክላሱ ራሱ ለብቻው የራሱ መታጠቢያ ክላስ ያለው ነው የሚሆነው። ስቶር አለው፣ ላውንደሪ ክሎስ አለው። ከዛ ደግሞ ልክ እንደ ቪላ ቤት ያህል የኖራችሁ እንዲሰማችሁ ሳሎኑና ሰርቪስ ቤቱ ለብቻ የተለያየ ነው ማለት ነው። መጀመሪያ ሰርቪሱን ነው የምታዩት፣ ከዛ በኋላ ወደ ሳሎኑ ትገባላችሁ ማለት ነው። እሱን አይነት አገልግሎቶች አሉት። ሌላ ደግሞ በግንባታ ሂደት ላይ በመቆየት ምናምን ነገር እንዳታስብ የምንጠቀምበት ቴክኖሎጂ አልሙኒየም ፎርምወርክ ቴክኖሎጂ ነው። በሳምንት አሁን ኖርማሊ የአርማታ ቴክኖሎጂ 28 ቀን ይፈጃል አይደል? 50 አለቃ ሙሉጌታ አርማታ ለማድረግ። ይሄ የአልሙኒየም ፎርምወርክ ቴክኖሎጂ ስንጠቀም ግን ከ7 እስከ 14 ቀን ብቻ ነው የሚፈጀው አርማታ ለማድረግ። ስለዚህ የአመት ፕሮጀክትን ወደ 6 ወር ማውረድ እንችላለን። እና ደግሞ ይሄ በመሀል ላይ ቤቱን የሚያልፍ ኮለን አይኖርም፣ ይሄ ቋሚ ነገር አይኖርም። ስለዚህ ወደፊት እቺን ባለ ሁለት ራሱ ገዝታችሁ ወደ ባለ 3 መቀየር ትችላላችሁ ማለት ነው። በጣም ጥሩ አማራጭ ነው። በጣም ጥሩ አማራጭ ነው። ስለዚህ እቺ ባለ ሁለቷን ወደ ተራራው እይታ ያላትን እሷን ብታስመርጠን ብታደርግልን ደስተኛ ነኝ። አይ ቲንክ ልጄም የምትወደው ይመስለኛል። በደንብ የተፈጥሮ እይታ ስለሚታይ ወደ ተራራም ስታዩ እኮ ደግሞ ተጨማሪ እይታ ምንድነው ቅድም የነገርኳችሁ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ ያሉበት ቦታ ነው የሚሆነው። ስለዚህ ወደ ተራራም እያያችሁ እንደገና ደግሞ ይሄ የግቢ ውስጥ መዝናኛ ቦታዎቹንም ተጨማሪ ማየት ትችላላችሁ ማለት ነው። መሰረተ ልማት ምናምን የተሟላ ነው። የውሃ መብራት ምናምን ብዙ የሚያስቸግሩ ነገሮች አሉና አንዳንዴ በነዛ በቃ እርግጠኛ ነን እሱ ግዴታ ነው። ሲጀመር እኛ እንደ ድርጅት ደረጃ እነዚህ መሰረተ ልማቶችን እናሟላለን ይሄ ያለን ብለን አናነሳም። ምክንያቱም አንድ ሪል ስቴት ሲቋቋም እነዚህ ነገሮች ማሟላት አለባቸው።
መብራት፣ ውሃ። ምክንያቱም ወደ ላይ የኛ ህንፃዎች 25 ናቸው። መብራት ካልተሟላለት ሰው እንዴት 25ኛ ፎቅ ይሄዳል? ውሃ ደግሞ የከርሰ ምድር ውሃ አለ እዛው ከሳይቱ ራሱ አሁን የሚሰራው በከርሰ ምድር ውሃ ነው። የመስመር ውሃ የመንግስት ይገባል። ሁሉም ነገር ምቹ ነው። እጅግ በጣም ድንቅ ነው። በቀጣይ መሆን ያለበት እንግዲህ ራሄል እናስጠራትና ሰርፕራይዝ እናድርጋት አይደለም? ቀረ የምትለው ሀሳብ የለም? ምንም። በቀጣይ እንግዲህ ይህን ያህል ከተነጋገርን እንግዲህ ራሄልም ትምጣና ሰርፕራይዝ እናድርጋት አይደለም? በጣም መልካም እድል ይሆንላችሁ። እናመሰግናለን። ያው እንግዲህ ውድ ቤተሰቦች እንደተከታተላችሁት በጣም ደስ በሚል ሁኔታ እንግዲህ ገለጻው ተጠናቋል። ቀጣይ የሚሆኑ እንግዲህ ራሄልን አስጠርተናት መታ ሰርፕራይዝ የምናደርጋት ነው የሚሆነው። እስኪ እስከዛው አብራችሁ ነው ራይ እንዴት ነሽ? ሰላም ነው? አረፍ በሉ። ለመጀመሪያ ጊዜ ከኔ ጋር ነው የተገናኘነው እና እንግዲህ ያንን ቀን አረሳውም። በጣም ተጨንቀሽ አዝነሽ ነበረ። ብዙ ነገሮች እንግዲህ አንቺ ላይ መጎዳት ነበረ እና ዛሬ እንግዲህ ስመለከትሽ በጣም ደስተኛ ነሽ። ብዙ ነገሮች ከጎንሽ እንግዲህ 50 አለቃ አሉና እንግዲህ ዛሬ ላይ እዚህ ያስጠራንሽ በጣም ደስ ስለሚል ነገር ነው። እስቲ እሱን ነገር በደንብ የምናወራበት ይሆናል። ያው እንግዲህ እኛን ታውቂናለሽ። እስቲ ሚኪ ያው ታዋቂ በደንብ እንኳን ደህና ቆያችሁ። ራሄል እባላለሁ። እኔ ሚኪያስ እባላለሁኝ። የመጣሽው ወደ ትልቅ ተቋም ነው፣ ዲኤምሲ ሪል ስቴት ይባላል። አንቺም ደግሞ የሆነ ጥሩ ነገር ጥሩ ዜና አለ ብለን እናስባለን። ያው እንግዲህ 50 አለቃ ያለውን ነገር ከአንተ ብትሰማው ጥሩ ነው። እንግዲህ እኛ ከምንነግራት ያለውን ነገር በደንብ አንተ ብትገልጻትና እንግዲህ ደስታዋንም አብረን ብንካፈል በጣም ደስ ይለናል። እስኪ ያለውን ነገር ሙሉጌታ እስኪ ንገራት። ራሄል ምንድን ነው የሚለው ንጉስ? ምን አውቃለሁ። ለምን ጉዳይ ነው ይዞሽ የመጣው እዚህ ድረስ? አላውቅም። እኔ እንጃ። ግን ያው ሶስታችሁንም አይናይን እያየሁ ነው። እዚህ አንድ ስጦታ አለሽ እና ምናልባት እስኪ ሚኪ ያብራራልሽ ብዬ ነው። የሆነ ስጦታ አለ ለአንቺ የሚሆን እዚህ የተቀመጠ ማን እንደሰጠሽ የማይታወቅ እኔም ለእኔ ይሁን ለአንቺ ይሁን አላውቅም፣ ግን የአንቺ ማለት የኔ ነው። ለአንቺ ስጦታ ሲበረከት ደግሞ ከጎንሽ በሆን ደግሞ ያው ኩራት ነው። አባት አይደለም እንዴ? በሚገባ አባዬ። ግን ልቤን አንጠለጠላችሁ። ኧረ ምንም የሚንጠለጠል የለም፣ አይዞሽ። እኔ እያለሁ ሚኪ ይንገረንና ስጦታውን ምን አይነት እንደሆነ ማን እንደሰጠን ይንገረንና አብረን እንግዲህ የሚያስደስት ከሆነ መደሰት ነው፣ የሚያሳዝንም ከሆነ አዝነን ተቃቅፈን እያለቀስን ወደ ቤታችን ይሻላል። እስኪ ሚኪ ምን እንደሆነ እስኪ ንገራት። እንኳን ደስ አለሽ ራሄል። እንግዲህ ምንድነው ለአንቺ የተደረገው ነገር? የመጣሽው ትልቅ ድርጅት ላይ ነው፣ ዲኤምሲ ሪል ስቴት ይባላል። እኔ ሽያጭ ሱፐርቫይዘር ነኝ፣ ሚኪያስ እባላለሁ። እንግዲህ እቺ ነገር የምትዘጋጀው እኛ ጋር ቤት ለገዛ ሰው የምንሰጠው ውል ነው ይሄ ማለት ነው። እና ይህንን ውል እንግዲህ በዲኤምሲ ሪል ስቴት እና በራሄል ሙሉጌታ መካከል የተደረገ ውል ይላል ማለት ነው። ስለዚህ ይህ ማለት ለአንቺ ነው የሚገባሽ የ125.7 ካሬ ባለ 2 መኝታ የቤት ባለቤት ሆነሻል። በንፋስ ስልክ ላፍቶ ክፍለ ከተማ በወረዳ 2 የሚተዳደር ባለ 12 ገጽ 17 አንቀጽ ያላቸው ውል ነው ማለት ነው። እኔም የቤት ባለቤት ሆነሻል እያልከኝ? የምርክነ? ወይዘሪት ራሄል ሙሉጌታ ማነው? ገምቺ፣ ማን ሊያደርግልሽ ይችላል ብለሽ ታስቢያለሽ? ማን? እኔ ቤት ባለቤት
ከህይወትም በላይ እንግዲህ ነፍሱን ደግሞ የሰጠሽ አባትሽ አሁን ደግሞ ቤት ሰጥቶሻል ማለት ነው። ታመሰግኙ ይገባል ማለት ነው። አባዬ አባቴ አዎ ያንስሻል ነው ያንስሻል። ቀልድ አይደለም ማለት ይህ ሁሉ ታዲያ የተለፋበት ምንድን ነው? የኔና የእናትሽ ስጦታ ነው። እሺ የኔና የእናትሽ ላደርግልኝ የሚገባው አይገባሽም። አንቺ ነሽ የሚገባሽ። ብቻሽን እኮ ብዙ ዓመት ለፋሽ። ብቻሽን ነሽ። ኬት አመጣኸው? ያ ሁሉ ዓመት የለፋውበት ለማን እሰጠዋለሁ? ለየትኛው ልጄ ነው የምሰጠው? የምርክን ነው አባቴ። የኔ አባት ኑርልኝ። እድሜ ልክሽን አንቺ ኑሪ። እድሜ ልክሽ ኑሪበት። እሺ ከምንም ነገር በላይ ያንተ መኖር ነው ለእኔ ደስታዬ እኮ። እኔ ደግሞ የአንቺ መኖር ነው። እሺ ከዚህ በኋላ ያለ ሰቀቀን ትኖሪያለሽ። ይኸው እነሱም ለእኛ ብለው ወደ 2 ሚሊዮን ብር ነው ቅናሽ ያደረጉልን። በጣም ነው የማመሰግነው። ወደ 2 ሚሊዮን ብር ቅናሽ የተደረገልን። ይኸው በጣም የሚገርመው ቦታ ነው። ቁጭ በሉና እስኪ ደግሞ ወደ በእናታችሁ ደስታችን በጣም አመሰግናለሁ። እሺ አልፋለቃ ቁጭ በሉ። የደከምሽበት የለፋሽበት ስቃይሽን የበላሽበት በሙሉ ዛሬ በዚህ ነው እንግዲህ መካስ የምችለው። አቅሜ እሱ ነው። ያንን ነው እንግዲህ በአንቺና በእናትሽ ስም በእኔና በእናትሽ ስም ለአንቺ ይህን ሰጠን ነው እንግዲህ። ሌላ ምንም ነገር የለንም። በሰላም እንድትኖሪልን ቀሪ ህይወትሽን ደስተኛ ሆነሽ ምንም ሳትሳቀቂ። በጣም የሚገርም ቦታ ነው። ስለ ቦታው ይነግርሻል፣ ስለ ቤቱ ይነግርሻል። ያው የአንቺ ቤት ነው። እንኳን ደስ አለሽ። ማለት ይሄንን ማድረግ የነበረብኝ እኔ ነበርኩ። አባቴ በጣም ብዙ መከራ አይቷል እና ያለሱ ነው ያደግኩት፣ ያለ እናት ነው ያደግኩት። በዛ ላይ ደግሞ በእኔ ቦታ እናቴ ሆና ይህንን ደስታ ከእሱ ጋር ይህንን ደስታ ብታጣጥምልኝ ኖሮ በጣም ደስ ይለኝ ነበረ። ግን በቃ በጣም ደስ ብሎኛል አባቴ። በጣም ነው የምወድቅ። እኔ ደግሞ ከዚህ የተሻለ ነገር እድሜና ጤና ሰጥቶልኝ ላንተ የተሻለ ነገር ላንተ ለማድረግ ያብቃኝ። አመሰግናለሁ። እንኳን ደስ አላችሁ። እውነት ስሜታችሁ ራሱ እኛ ላይ የተገባ አይደል? እንኳን ደስ አላችሁ። ያው እንግዲህ በጣም ምርጥ የሚባለውን ብሎክ ነው የመጨረሻው ብሎክ ላይ ደርሰናል። የመጨረሻ ደግሞ ከመጀመሪያው እየተማርሽ መጨረሻ ላይ ፐርፌክት የምትሆኝበት ነው እና እኛ ደግሞ ካሉን ብሎኮች ሁሉ በጣም ምርጡ የሚባለው በብሎክ 5 ሊፍቶች ያሉበት የእናንተ ቤት ደግሞ ስፔሲፊካሊ ምን አለው? የሰራተኛ ክላስ አለው፣ ለብቻዋ የራሷ መታጠቢያ ክላስ አለው፣ ሳሎን፣ ዋናው ቤትና ሰርቪስ የሚባል ደግሞ ልክ እንደ ቪላ ቤት ተከፋፍሎ ያለበት ነው ያለው እና አፓርትመንት ራሱ እየኖራችሁበት እንደ ቪላ ነው የምትኖሩበት ማለት ነው እና ያው እንግዲህ ይሄን የመሰለ ቤት 8% ቅድመ ክፍያ 887,000 ብር ከፍለውልሽ 50 አለቃ ቤት ገዝተዋል ማለት ነው። እንግዲህ ቀሪውን በባንክ ነው ያመቻቸንላቸው። እናንተ አሁን ግንባታው እስኪጠናቀቅ ድረስ 3.5 ሚሊዮን ብር ነው ከዚህ በኋላ መክፈል የሚጠበቅባችሁ። ቀሪውን 6 ሚሊዮን እየኖራችሁበት ነው የምትከፍሉ ማለት ታከራዩታላችሁ ብዬ እንኳን አላስብም። ብትኖሩበት ይሻላል ይህን የመሰለ ቤት። ስለዚህ አሁን የቤቱ ባለቤት እኛ ፈርመናል፣ ሻጮቹ ፈርመናል። የቤቱ ባለቤት ደግሞ ይፈርሙልን እባክህ። እያንዳንዱ ገጽ ላይ ገዥ የሚለው ቦታ ላይ መፈረም ትችላለች። በዚህ አጋጣሚ ንጉስ እንደው መንገር የምፈልገው ምናልባት አሁን 10 ቤቶች ቅናሽ አውጥተን የለ ባንተ በኩል ምናልባት ውጪ የሚመለከቱ ሰዎች ይኖራሉ ብዬ አስባለሁ። ኦኬ። ስለዚህ እዚህ ሀገር ተወካይ የሌላቸው ሰዎች ከሆኑ ቀጥታ ውሉን በዲኤችኤል መልክ ልከንላቸው እነሱ ጋር የሚቀረውን ራሳቸው ጋር አስቀርተው እኛ ጋር የሚመለሰውን መልሰው የቤት ባለቤትም መሆን ይችላሉ ማለት ነው። ያለ ምንም ተወካይ የቤት ባለቤት መሆን ይችላሉ። በጣም የሚያስደስት መንገድ ነው። ያቀላል። በጣም ጥሩ አሰራር ነው ያላችሁ። የእውነት በጣም ነው ማደንቃችሁ።
በጣም ዋና ደግሞ ትወዳለች። እንደ እንቁራሪት እንደ አሳ ውሃ አትለይም። አጠገቧ ውሃ እንዳለም አላወቀችም። ውሃ ሁሉ አለ፣ ዋና አለ እዛው። የግድ ቢሾፍቱ ምናምን ልሄድ አትይም ከዚህ በኋላ። ያው በዚህ አጋጣሚ እንደኔ ወጣቶች እዚህ ሀገር ውስጥ ያሉ ውጭም ያሉ ላባቸውን ጠፍ አድርገው እየሰሩ ነው እና እነሱ ያላቸውን የደከሙበትን ነገር ለቁም ነገር ነገ የሚተማመኑበት ነገር ላይ ቢያሳርፉ ዲኤምሲን አሁን ምርጫቸው ቢያደርጉት ነገ ሲመጡ የሚጸጸቱበት ነገር ላይ አይሆንም። ቀጥታ ከእናንተ ጋር በሶሻል ሚዲያ ያላችሁ በተለያዩ መንገድ እናንተ ማግኘት ይችላሉ። በአካል ባይመጡ በዛ አማካኝነት እናንተን አግኝተው ቤት ገዝተው ለስማቸው የሆነ ነገር ተቀማጭ ቢኖራቸው ነገ ሲመጡ አለኝ የሚሉት ሀብት አላቸው፣ የሚተማመኑበት ሀብት ይኖራቸዋል እና እንደዚህ አይነት ነገሮች ጥሩ ናቸው ብዬ አስባለሁ። ውድ ቤተሰቦች ፕሮግራማችን እንግዲህ በተመለከታችሁት መልኩ በጣም ደስ በሚል መልኩ እንግዲህ ተጠናቋል። እንግዲህ በመጨረሻ ማስተላለፍ ለእናንተ የምፈልገው ነገር ምንድን ነው? በእኔ በኩል ለምትመጡ ለ10 ሰዎች እንግዲህ ከባለ አንድም ከባለ ሁለትም ከባለ 3 መኝታ ላይ ዲስካውንት አለ እና ያንን ነገር እንግዲህ ቶሎ መታችሁ ተጠቀሙ እላለሁ። እንግዲህ ሚኪዬም አንተ ማስተላለፍ የምትፈልገው ነገር ካለ እድሉ ልስጠው። ያው አብዛኛውን ነገር እናንተ ብላችሁታል። እኔ ግን ማስተላለፍ የምፈልገው ነገር ለ50 አለቃ የሰጣናቸውን ዲስካውንት ወይም ቅናሽ ማግኘት የሚችሉት ያው ገና ሲገቡ ከበር ጀምሮ ንጉስ ሚዲያ ላይ ነው ያየነው ማለት ይኖርባቸዋል። ወይም ደግሞ እታች ስልክ እናስቀምጥላቸው መሰለኝ፣ በዛ መሰረት ይደውሉ። ከዛ ንጉስ ሚዲያ ላይ ነው ያየነው ካሉ 2 ሚሊዮን ብር እና 3 ሚሊዮን ብር ቅናሾችን ያገኛሉ ማለት ነው። መልካም እንግዲህ ያውድ ተመልካቾች ከታች በምናስቀምጠው ስልክ ቁጥር እየደወላችሁ እንግዲህ የቤት ባለቤት መሆን ትችላላችሁ። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላችሁ። ቻው።